ብዙዎቹ የተደበቀችዋ ምድር ይሏታል። ብዙ ነገሮች በሀገሪቷ ሚስጥር ናቸው። የሀገሬው ዜጎች ወደ ውጭ መውጣት በሞት ያስቀጣል። አምልኳቸውም እስልምናም ክርስትናም ወይም ሂንዱ ሳይሆን የመሪዎች ምስል ነው። በዛሬው የመንገድ ቅኝታችን ወደ ምስራቅ እስያዊቷ ሀገር ሰሜን ኮሪያ በምናብ እንዘልቃለን። ሰሜን ኮሪያ በቻይና በሩሲያና በጃፓን የተከበበች ሀገር ናት። ደቡብ ኮሪያ ደግሞ በሰሜን ኮሪያ ተከባለች። ሁለቱ ኮሪያዎች አንድ ሆነው ለ1000 ዘመን እየኖሩም እንደሆነ ይነገራል። ጃፓን ፈርጣማ በነበረችበት ዘመን ኮሪያን አልፋ ቻይናን ቅኝ ግዛት ውስጥ አስገብታትም ነበር። ለ35 ዓመታት ያህል ኮሪያ ሰሜንና ደቡብ ሳይባል በጃፓን ስር ሲመሩ ነበር። ጃፓን ኮሪያን አልፋ ቻይናንም በቅኝ ግዛት ይዛ ነበር። በሁለተኛው የዓለም ጦርነት ጃፓን ከጀርመኑ ሂትለር ከፋሽስቱም የጣሊያኑ ሙሶሊኒ ጋር አብራ በምዕራባውያኑ ላይ ጦርም አዝምታ ነበር። ሂትለር በቀዩ የስታሊን የሩሲያ ጦር ተመቶ ክንዱ ሲዝል ጃፓን ግን እንደፈረጠመች መዝለቋም ይነገራል። በወቅቱም ለአሜሪካ ሁለት ጠላቶች እንደሚኖሯትም ግልጽ ሆነም። ሩሲያ ሂትለርን ከፒተርስበርግ እያሯሯጠች በርሊን ድረስ ገብታ መምታቷ ስጋት ፈጠረባት። የሂትለር መመታት የአሜሪካም ድል ቢሆንም የሩሲያ መግነን ግን ለአሜሪካ አልተዋጠላትም ነበር። ስለዚህ ሂትለርን ለማሸነፍ ሩሲያና አሜሪካ በጋራ ቢዘምቱም ጥርጣሬ ውስጥ መግባታቸው አልቀረም። ሌላኛዋ የአሜሪካ ስጋት ጃፓንም ነበረች። ጃፓን እስያን ተቆጣጥራ ነበር። እናም አሜሪካ ክንዷን ለሩሲያ ለማሳየት ጃፓንንም ለመምታት ለመጀመሪያ ጊዜም በጃፓን ሁለት ከተሞች አውዳሚውን አቶሚክ ቦምብ መጣሏም ይታወሳል። ከዛም በኋላ ጃፓን በእጅጉ ዛለች። ተሸንፋም ከኮሪያ ወጣች። ኮሪያም ነፃ ስትወጣም የሰሜን ኮሪያን ሩሲያ ያዘችው፣ ደቡቡን ደግሞ አሜሪካ ተቆጣጠረችው። ተመሳሳይ ቋንቋ፣ ተመሳሳይ ባህል፣ ተመሳሳይ መልክዓ ምድር ያላቸው ኮሪያውያን ልክ እንደ ምስራቅ ኤሲያና ምዕራብ ጀርመን ተከፋፍለው ተሰነጣጠቁ። ጀርመን በ1982 አካባቢ እንደገና ተዋሃደች። ኮሪያ ግን ሰሜኑ ኮሚኒስት ሆኖ ዘለቀ፣ ደቡብም ካፒታሊስት ሆኖ ሀገር ሆነ። ከዛም በኋላ ሰሜን ኮሪያ ጦረኛ አምባገነን በመሆን ከ1950 እስከ 1953 ድረስ ደቡብ ኮሪያን ወረሩ። ወረራውን ለመቀልበስ በአሜሪካ አስተባባሪነት በተባበሩት መንግስታት አፍጋፋሪነት ደቡብ ኮሪያን ነፃ ለማውጣት ዓለም አቀፍ ዘመቻ ተደረገ። ኢትዮጵያም በጃንሆይ ዘመን ቃኘው ሻለቃ ልካ ደቡብ ኮሪያን ለመከላከል ዘምታለች። ከ3 ዓመት በኋላ በድርድር ሰሜን ኮሪያ በግዛቷ ደቡብም በግዛቷ ቆመው ሀገርነታቸውን እንዲያስቀጥሉ ተወሰነ። ከዚያን ጊዜ ጀምሮ ሰሜን ኮሪያ ከዓለም የተነጠለች ጦረኛና አምባገነን ሀገር ሆና ቀጥላለች። ኒውክሌር የታጠቀችው ሰሜን ኮሪያ 50 ከመቶ በጀቷን ለወታደራዊ አገልግሎት እንደምታውልም ይነገራል። በሰሜን ኮሪያም ኢንተርኔት ብሎ ነገር የለም። በዋና ከተማዋ በፒዮንግያንግ ካልሆነ በስተቀር የኤሌክትሪክ አገልግሎት የሚታሰብ አይደለም። ገጠሩ ኮሪያ በቻይና ሰራሽ ሶላር ብርሃን ያገኛል። የሰሜን ኮሪያ ዜጎች ወደ ውጭ መውጣት ፈጽሞ አይፈቀድላቸውም። 10 ዓመት ወታደራዊ አገልግሎት የሰጠ ወጣት እኩያውን ለማግባት እንኳን ነፃነት የለውም። ጋብቻውን የሚፈቅደውም ሆነ የሚተወው በመንግስት ፈቃድ ብቻ ነው። ሙሽሪትም ሆነ ሙሽራው ጸጉራቸውን ለመስተካከል እንኳን የግድ የሀገሪቱን የመንግስት ሕግ መከተል አለባቸው። ጸጉር ማሳደግ ብቻ ሳይሆን እንደ ኪም ጁን መስተካከልም ፈጽሞ እየተከለከለ ነው። ልጅ ሲወልዱም ሆነ ስም ሲያወጡ ኪም ጁን ማለት ፈጽሞ አይቻላቸውም። ኮሪያውያን ልጅ ሲወልዱና ስም ሲያወጡ ኪም ጁን ማለት ፈጽሞ አይቻላቸውም። የመሪውን የኪምን ክብር መቀነስ ስለሚሆን። ይህ ብቻ አይደለም። በሰሜን ኮሪያ ሰርግ ወይም ልደት ለማድረግ በየዓመቱ ሐምሌ 9ና ታህሳስ 18 ቀን ቆርጦ ማድረግ አይቻልም። በእነዚህ ቀናት የኪም ጁን ቤተሰቦች የሞቱበት መታሰቢያ ነውና በእነዚህ ቀናት መደሰት በሰሜን ኮሪያ ሞት ያስቀጣል። በፒዮንግያንግ ለመኖር የግድ ታማኝ የኪም ደጋፊ መሆንን ይጠይቃል።
በሀገሪቱም ርዕሰ መዲና የትኛውም ሰሜን ኮሪያዊ መኖር አይፈቅድለትም። የግድ የኪም ጁን ዘመድና የታመነ ደጋፊ መሆን ይጠበቅበታል። በየትኛውም የሰሜን ኮሪያ ክፍል ዜጎች መንቀሳቀስ አይችሉም። ለመንቀሳቀስም የግድ የመንግስት ፈቃድ ያስፈልጋቸዋል። በየትኛውም የሰሜን ኮሪያ ዜጋ ቤት የኪም ጁን ቤተሰብ ፎቶ መሰቀል አለበት። ያልሰቀለም በንጽህና ያልያዘ ደግሞ ከባድ ቅጣት ከመንግስት ይጠብቀዋል። ወደ ሰሜን ኮሪያም የቻይናም የሩሲያም የኢራን ዜጎች ጥልቅ ማጣራት ተደርጎባቸው ወደ ሀገሪቱ በመግባት መጎብኘት ይችላሉ። እነሱ ሲጎበኙ ግን የነሱን ተሞክሮ ዜጋው እንዳያገኝ በሚል ከዜጋው ጋር ከዜጋው ጋር መቀራረብ ፈጽሞ አይፈቀድም። የተፈቀደለት ካልሆነ በስተቀር በሰሜን ኮሪያ ከውጭ ዜጋ ጋር መገናኘት በሕግ ያስቀጣል። ኪም ጁንን የተቸ ዜጋ 3 ትውልድ ወይም እስከ ልጅ ድረስ ቅጣት ይጠብቀዋል። የሚኖረው ገጠር ብቻ ይሆናል። ሰማያዊ ጂንስ የለበሰ የምዕራባውያን ተላላኪ ነው ስለሚባል በመንግስት ይቀጣል። ልብስ፣ ምግብ፣ ዘፈን፣ ሁሉም ነገር በሰሜን ኮሪያ መንግስት መፈቀድ ይኖርበታል። በሰሜን ኮሪያ ዜጎች ነፃ የሚሆኑት መጸዳጃ ቤትና ጥንዶች አንሶላም ሲጋፈፉ ብቻ ነው ማለት ይሆናል። የሰሜን ኮሪያ ተማሪዎች የሚዘምሩት ታሪክም የሚማሩት ስለ ኪም ቤተሰብ ብቻ ይሆናል። የዘመን አቆጣጠራቸው የኪም ቤተሰብ ወደ ስልጣን ከመጣበት ዘመን ይጀምራል። አሁን በሰሜን ኮሪያ አቆጣጠር 112 ዓመት ነው። ሌላው ቀሪው ዘመን በፍጹም አይቆጠርም። በሰሜን ኮሪያ ሰው መኖር የጀመረው የኪም ቤተሰብ ሰሜን ኮሪያን ለመምራት ከተፈጠረ በኋላ ነው የሚል እምነት ማስረጸዋል። ኪም ጁን በየሁለት ወሩ በጃፓን ባህር አካባቢ ሚሳኤል ይተኩሳሉ። ኒውክለርም ታጥቀዋል። ኪም አጎቱን የጦር መሪ አድርጎ ሽሞ ስብሰባ ላይ ሲያንቀላፋ አግኝቶት በስቅላት መቅጣቱም ይታወሳል። ያንቀላፋ የጦር መሪ ኮሪያን አያድንም በሚል በራሱ አጎት ላይ ጭካኔውንም አሳይቷል። ሰሜን ኮሪያ በወታደራዊ ቴክኖሎጂ ሀያል ሀገር ናት። በሳይበር ምንተፋና ስለላ፣ በኒውክለር ሳይንስ፣ በጦር መሳሪያ ግንባታ ከደቡብ ኮሪያ ሁሉ በእጅጉ እንደምትልቅም ይነገራል። ያም ሆኖ ግን ሰሜን ኮሪያ በሌላ የቴክኖሎጂ ዘርፍ ወደ ኋላ የቀረች በድህነት የምትኖር ኋላ ቀር ሀገር መሆኗም ይነገራል። መኪና እንኳን በግሉ መግዛት የሚችለው የኪም ቤተሰብና ደጋፊ እንጂ ሌላው ዜጋ መኪና መግዛት ቀርቶ ተሳፍሮም ሩቅ መሄድ አይችልም። ኤሌክትሪክም ኢንተርኔትም የሌለባት በጨለማ ውስጥ የምትኖር ሀገር ሰሜን ኮሪያ። የሀገሪቱ ዜጎች አዳኝም ፈጣሪም ኪም ነው ብለው ስለሚያስቡ ኪም ጁን ሲወፍርም ሲደሰትም ሆነ ሲከሳ እነሱ ያለቅሳሉ። ኪም በሰሜን ኮሪያ ፕሬዝዳንት ብቻ አይደሉም አምላክም እንጂ። በእርግጥም ኪም ቅዱስ ቁርአንና መጽሐፍ ቅዱስን በሕግ ከልክሎ እኔና ቤተሰቤን ብቻ አምልኩ ወይም ተከተሉ ብሎ አውጇል። የኪም ጁን ኡን ቤተሰብ ለኮሎኔል መንግስቱ ኃይለማርያም ቅልብ እንዳለው ይነገራል። ሰሜን ኮሪያ በደርግ አገዛዝ ጊዜ የወታደራዊ ስልጠናና መሳሪያ ትብብር ተሰጥም ነበር። ስፓርታ ኮማንዶም ሰሜን ኮሪያም ለኢትዮጵያ ማሰልጠኗ ይነገራል። የጎጃም ግሽ አባይ የኪነት ቡድንም ወደ ፒዮንግያንግ በ1979 ዓ.ም አምርቶ የሙዚቃ ድግስ አቅርቦም ነበር። ሰሜን ኮሪያም ለኮሎኔል መንግስቱ ደመላሽ የሚል ተቀጥላም ሰጣቸዋለች። ምክንያቱም ቀዳማዊ ኃይለ ሥላሴ ቃኘው ሻለቃ ልከው ሰሜን ኮሪያን ወቅተዋልና የኢትዮጵያ ጦር ድልም ተቀናጅቷል። በዚህ ምክንያት ሰሜን ኮሪያ ጃንሆይ ላይ ቂም ስለነበራትና ኮሎኔል መንግስቱ ደግሞ ጃንሆይንና የጃንሆይን ባለስልጣናት ከምድረ ገጽ ማጥፋቱ ለሰሜን ኮሪያ ደስታ ፈጥሯል። ከዚያ ባለፈም ኮሚኒስታዊ ወንድማማችነት በሚል ደርግ ከኪም ቤተሰብ ጋር ተለጥፎ የጦር መሳሪያ መግዣ መሳሪያም አድርጎ ቆይቷል። ሰሜን ኮሪያም ከኢሳያስ አፈወርቂ ጋርም በጎ ግንኙነት ያላት ሲሆን አስመራም የጦር መሳሪያ ከፒዮንግያንግ መሸመቷን ተከትሎ እና አሜሪካ ማዕቀብ ጥለውባትም ነበር። ሰሜን ኮሪያ በዩክሬን ሩሲያ ጦርነት ወታደሮቿን ልካ ዩክሬንን እየተዋጋች ሲሆን ኪም ለእያንዳንዱ ወታደራቸው በሌሎች የጠላት ኃይል እንዳይማረኩም ከተማረኩም የራስ ማጥፊያ ቦምብ አብረው መላካቸው ተሰምቷል። መማረካችሁ ካልቀረም ራሳችሁን መግደል አለባችሁ ሲሉም ቀጭን ትዕዛዝ ማስተላለፋቸው ተሰምቷል። የሰሜን ኮሪያ ወታደሮች የዩክሬን ጦር ከሩሲያ ግዛት ዘልቆ ገብቶ የኩርክስ አውራጃን በያዘበት ወቅት
ጀብድ መፈጸማቸውም ተነግሯል። ሩሲያን ነጻ አውጥተው ሩሲያ ዶናበስን እንድትቆጣጠር ያደረገው የሰሜን ኮሪያ ጦር አሁንም ሩሲያን ደግፎም እየተዋጋ ይገኛል። ሩሲያ የጦር መሳሪያም ከሰሜን ኮሪያ እንደምትሸምት ይነገራል። ሰሜን ኮሪያም ተምዘግዛጊ ሚሳይሎችንና የኒውክሌር አረሮችን ከሩሲያ ታገኛለች። ሰሜን ኮሪያም ከሩሲያ ነጻ ስንዴም እየተሰጣት ህዝቧን ትቀልባለች። ሰሜን ኮሪያ ንግግሯም ተግባሯም ጦርነት ብቻ ነው። 25 ሚሊዮን ዜጋ ያላት ሰሜን ኮሪያም በረሃብ የሚሰቃዩ ዜጎችን ታቅፋ ኒውክሌር ግን የታጠቀች ብቸኛዋ ሀገር ናት። ጤና ይስጥልን።